ጅንግባ ዛሬ ማይሄን ሙሽራ ሳላደንቀውማ በፍጹም ንቅንቅ አለለም። አንቺ አልቆልናል በቃ ይሄኔ መሰለ ኩራት የሆነ ባላግንተሽ ነው ለካ ደረትሽን እንደዚህ ንፍት አድርገሽ በኩራት እየወጣሽ አለ። ግድ የለም በሉ ኑ ንግባና ቡናችሁን ጠጥቼ መርጬ ታገሱ። ጆሮ ላይ ያልኳችሁ እኮ ቤዛና ዳኒ ጨዋታችሁ አብቁት። ከሀገር ለመውጣት ያደረጋችሁት ሴራ እዚህ ጋር አይበቃል። ስለዚህ አሁን የሰረቃችሁትን ዕቃ መሬት ላይ አስቀምጡ። ቤዛ ምን ብዬ ነው ወጣ ንጉ ኑ እንጂ ወደ ቤታችሁ ነው። ቤታችሁ ነው ልየው ነው መታለበ ደግሞ መጣል ያለው እኮ እንዳትኛ ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬም እንዴት ነው የምለው በአዲስ ቪዲዮ መጥተናል። የዛሬው ይህን ሰሞን የሚለቁት ድራማ በጣም ተንዛዛ ማለቴ ደጋገሙት። እኔ ለምን እንደምደጋግሙት አላውቅም። የሆነ የሚያጓጓ ነገር ይዛችሁ መምጣት አለባችሁ። ተሰራችሁ አይቀር ተለቀቃችሁ አይቀር ልክ እንደ በፊት አሁን በጣም የሚያጓጓ ነበረ። በተለይ አዴ እና ዴቭ እና ባርኮት እና አዴ ዴቭ ያሉበት ነበረ። በጣም አዋጊ ነበረ። አዴ ለማትሆን ነበር ለዴቭ ወይስ ለባርኮት እያልን በጣም በጉጉት እንጠብቀው ነበር፣ ደስ በሚል ነገር ማለት ነው። አሁን ግን በጣም ተደጋገመ። ማለቴ እኔ ያላንቺ መኖር አልችልም፣ እኔ ያላንተ መኖር አልችልም፣ ህይወቴ ባዶ ነው ያላንቺ የሆነ ነገም ተነጎዳም ይሄው ነው፣ ነገም ተነጎዳም ይሄው ነው ማለቴ በትሬ እናቢ ምናምን በቃ የዴቭና ያዴ ወይ አይጋቡ ወይ ቀለበት ያረጉ ሲያረጉ አናያቸው ወይ አይፋቱ። የሆነ በቃ የተደጋገመ ነገር እየመጣ ነው ማለት ነው። እና ይሁን የሚያጓጓ ነገር ይዛችሁ መምጣት አለባችሁ ማለት እንግዲህ ምንድን ነው የሚያጓጓ ነገር? እከሌን እከሌ ያገባታል፣ እከሌ እችማ የኔ ናት ብሎ በቃ የሆነ እርስ በርሳቸው የሆነ ሽኩቻ ነገር ወይም ደግሞ ቀለበት አዴ እና ዴቭ ቀለበት አድርገው የሆነ ሽኩቻ ነገር በመካከላቸው መግባት አለበት። በቃ ተመልካች በጣም ደስ የሚል ነገር እንዲሆን ማለት ነው። ቤዛና ወንድሟ ደግሞ በጣም ሰለቹ። በእውነት እኔ በጣም የሚያስለቹ ናቸው። በጣም አንድ ቀንም ደስ የሚል ነገር ሰርቶ አያውቁም። ወይንም ደግሞ ሁል ጊዜ ሌብነት፣ ሁል ጊዜ ሰው ማገት፣ ሁል ጊዜ ተንኮል መስራት፣ ሁል ጊዜ በቃ የሆነ ጥፋት ማጥፋት ነው። አንዳንድ ቀንም ደግሞ እነኛ አሁን ሁለቱ በጣም ቆዩ ሰው በማገትና ጥፋት በመስራት። ስለዚህ አሁን እነኚህ ተመልሰው ወይም የሆነ ነገር ቅጣት ተሰጥተው ያ ቅጣቱ እንዲያረሙ ያንን ጥፋታቸውን እንዲያረሙ በቃ ለተመልካች አንድ ሰው ጥፋት አጥፍቶ ነበረ፣ ሲያጠፋ ኖሮ ነበረ። አሁን ተመልሶ ደህና ሰው ሆነ፣ ሰዎችን መርዳት ጀመረ፣ ሰዎችን መንከባከብ ጀመረ። ወይንም ደግሞ የሆነ ትምህርት ነገር የሚሰጥ መሆን አለበት ማለት ነው። አሁን ቤዛና ወንድሟ ተብየው ማለት ነው በጣም አበዙት፣ በዛ የሆነ ተንሳሳ። ብዙ ጊዜ እንትን አሉ የሆነ ሌብነትና ሰው ማገት በቃ አበዙት በጣም። እነሱ አሁን ተመልሰው ትምህርት መስጠት አለባቸው ማለት እንዴት መስላችሁ? አሁን ከጥፋታቸው ተመልሰው የሆነ ትምህርት ነገር መስጠት አለባቸው። ይበቃቸዋል። አበበና ባለቤቱ ደግሞ በጣም አበዙት። እነሱ ደግሞ ማለት ነው ምንድን ነው ሁል ጊዜ እኔ ያላንቺ መኖር አልችልም፣ እኔ ያላንተ መኖር አልችልም፣ እኔ ምንድን ነው የሆነ በቃ የሆነ የሚሉት ነገር የሚገርም ነው ማለት ነው። እነሱም ይበቃቸዋል። በጣም ያስጠላል። ልክ የቱርክ ፊልም መደጋገም ሆነ ልክ እንደ ቱርክ ሞሰልሰል ማለት ነው። ይሄ የውሸት ሞሰልሰል ያለ አይደለም፣ ልክ እንደዛ መደጋገም ሆነ ማለት ነው።
ሊሊ ደህና መሆኗ በጣም ደስ ብሎኛል። ሊሊና ባለቤቷ እንግዲህ ቤቷ መታ ቤቷ በመግባቷ በጣም ደስ ብሎናል። ደስ የሚል ነገር ነው። ባቡሬ በመዳኑ በጣም ደስ ብሎናል። እና ደግሞ እኔ ለምን ጥቁር እንደለበሰች አላውቅም። እንግዲህ በቤተሰቦቿ አዝና ይሆን እንደገና አሳዝኗት ይሁን እንግዲህ ከደስታ ወደ ሀዘን የተቀየረችበት ምክንያት እስካሁን ድረስ አልተገለጸም ማለት ነው። እንግዲህ የጎረቤቷ አለች አሁን አዲናታለች ማለት አሁንም ያቺ ሴትዮ እየተከታተለቻት ነው። አዴ እስካሁን ድረስ ምንም አልወጣችም። ዴቭም የለም። ዶክተሩና ሊዲያ ደግሞ በጣም አበዛችው። ያው ሊዲያ ታቋታላችሁ። አንድ ቀን ጥሩ ነገር ሰርታ ጠቅም በቃ የሆነ መንቀር የሆነ መመናቀር ወንዶቹ ሁሉ ያገኘቻቸውን ወንዶች ሁሉ አፍቅራ ነው። እነሱ ደግሞ አያፈቅሯትም። እሷ ያገኘችውን ወንድ ማፍቀር ነው በቃ። ባይኑ ያየችውን ወንድ ወይም ደግሞ ሌላ ሰው ይዞት ያየችውን ወንድ በቃ እኔ አፈቅረዋለሁ ሞትልሃለሁ ነው የምትለው ማለት ነው። እንግዲህ እርግጠኛ ነኝ አዴ እና ዴቭን ማጣላቱ አይቀርም። አዴ ከዶክተሩ ጋር እንደዚህ እያደረገች ነበረ። ስለዚህ አንተ እሷ ለአንተ የምትገባህ አይደለችም ማለቷ አይቀርም። ያን ጊዜ ደግሞ እነሱ እርግጠኛ ነኝ ይጣላሉ፣ አዴ እና ዴቭ ማለት ነው። እኔ እንደውም ነግራው በለየላቸው ነው ያልኩት። ማለት ምንም አንዛዙት ሄዶ ብቻ የኔ ፍቅር እኔ በጣም ነው የምወድሽ ማፈቅርሽ ታውቂያለሽ አይደል ሊልና ግንባሯን ስምና የሆነ ነገም እንደዛው ተነጎዳም እንደዛው በቃ ብቻ ብዙ አልጣመኝም የዚህን ሰሞን ድራማቸው ማለት ነው። ማለት የሆነ እየተደጋገመ ስለሚመጣ ብዙም ለተመልካች ጥሩ አይደለም። አሁን በሌላ ጀምረዋል፣ ደግሞ በሌሊ ጀምረዋል ሌላ ማለት ነው። እንግዲህ ዶክተሩ ለጓደኛው ደውሎ ነበረ። መቼ ነው የምትመጣው? የምትመጣበትን ቀን ለምን አትነግረኝም? እንዲቀበልህ እያለው ነበረ። እንግዲህ ምናልባት ደግሞ የዶክተሩ ጓደኛ ከመጣ አደይና ዶክተሩን ሊያቀራርባቸው ይችላል። እኔ ባለፈው ነገራት ብዬ በጣም በቃ ሁለተኛ እንግዲህ እሷ አታገኘውም ብዬ ነበረ። ነገር ግን ያው ተኝቶ በህልሙ ነው የነገራት እንጂ ትክክለኛ አልነበረም። ዳይመንድ ደግሞ ወይ አይናገር ወይ እኔ አፈቅርሻለሁ ብሎ አይናገር አይጋገር የሆነ ፍቅር አለ በውስጡ የሚነግራት ግን ለመናገር በጣም ድፍረቱን አጣ ማለት ነው። እሷም እኮ ትወደዋለች፣ እሱም ወዳታ፣ እሷም ትወደዋለች። ነገር ግን ሁለቱም የሆነ ሰርክል ፈጥረዋል። የማይግባቡበት ነገር ቃላቶችን ስተዋል ማለት ነው። አሁን እነኛ ቃላቶችን አገጣጥሞ እኔም እኮ ወድሃለሁ ብትለው እኔም እኮ ለመናገር ፈርቼ ነው ወድሻለሁ ማለቱ አይቀርም ማለት ነው። እንግዲህ ድራማውን ቀየር አድርገው ቢመጡ ደስ ይለናል። የሆነ አጓጊ ነገር ቢኖረው ደስ ይለናል። እኛ ያው ተመልካቾች ስለሆነን ጥፋቱን አንዳንድ ጊዜ መናገር